አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንግዲህ ሰሞኑን መሰረተ ክርስቶስ የአንድ ወር የጾም ጊዜ አወጃለች። ገና የማንሰማው ነገር የለም። ይህን ያልሰሙ አካላት ከዚህ በፊት እኛ ጴንጤዎች ብለው እኛ አዋጅ አናውጅ፣ ጾም ጸሎት በድብቅ እንጂ በአዋጅ የሚሆን የለም የሚል ትምህርቶች በብዛት ታስተምራላችሁ። አሁን ካሉት ጋር ክላሽ አያደርግም? እሱ ነው የኔ ጥያቄ። አይ ቤተክርስቲያናት ማን ነው አያውጁም ያለ እስከ ዛሬ? ጴንጤ ሲጾም ግብዝ አይደለም። ኦፊስ ጴንጤ ሲጾም ግብዝ አይደለም። እወቁልኛል በገዳ ያፈጣል አገር ይበጥበጥልኝ አይደለም። ጴንጤ ሲጾም ካላንደር ካልተዘጋ መንግስት ፓርላማ ላይ ጾሜን ካላጸደቀ ምናምን አይልም። ኦፊስ ኦፍኮርስ ጴንጤ ጾም እንደዛ አይደለም። ያዝልኝ ተራራም አይሰራም። አሁን ጾም ተብለሃል። በፓርላማ ተጽድቆልሃል። እንግዲህ ፓርላማው እናንተ ነው። እንግዲህ ቤተ መንግስቱን ፓርላማውም እንግዲህ የእናንተ እንደሆነ መሰረተ ክርስቶስ ጾምን በአደባባይ አውጃ አንድ ወር ሙሉ ጾሙ ብላ ያውም ደግሞ ሰዓቱን ተናግራ ሰዓቱን ቀኑ ሙሉ ነው የሚጾመው። መሀል መሀል ላይ የጠማው ሰው ውሃ ይጠጣል። መሀል ላይ ውሃ መጠጣት ይቻላል ተብሏል። ከዛ በኋላ ማታ ግን ያገኘውን ትቀረድራለህ። አባት ያገኘውን ዘለዝላለህ፣ ትውጣለህ፣ ትሰለቀጣለህ። ያገኘውን እና አንድ ከኛ ቤተ እምነት ጾምና ጸሎት ስግደት አማሯቸው የፈረጠጡ ሁሉ ይሄንን አዋጅ ከሰሙ በኋላ ብዙዎቻቸው የአይምሮ በሽተኞች ሆነዋል። እጅግ በሚያሳዝን የስነ ልቦና ጫና ቤታቸውን ዘግተው እያለቀሱ ይገኛሉ። እኛ ከኦርቶዶክስ የወጣ ነው፣ ከዛ ቤተ እምነት የወጣ ነው። ጾምና ጸሎት ሰልችቶን ጴንጤ መሸሸጊያ አግኝተን ያገኘነውን እየበላን እየሰለቀጥን ነው የምንኖረው ብለዋል። በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ጋር ምን ይውጦ ይሆናው? የት ይሆን መግቢያ? አሁን ጾም ታወጀ። እንግዲህ የት ትሆን እና ሆድህን ለመሙላት ማተብን የመጠስ ከርስህን ልትሞላ ልጅነትን አክፋፍተህ ሄድ ሁሉ ጾም ታውጇል። ነገ ከነገ ወዲያ ነው ምን ሊታወጅብህ እንደሚችል አይታወቅም። ስለዚህ ጾምና ጸሎት ስግደትን፣ ቅዳሴውን፣ ኪዳኑን፣ ማህሌቱ ይሄ ሁሉ ነገር ከበደን፣ ሰለቸን፣ አንፈልግም ብላችሁ ፈርጥጣችሁ ማተባችሁን በጥሳችሁ ሄዳችሁ እናንተ ወየውልኝ ነው ያልኳችሁ። ምክንያቱም ጾም እየታወጀብን ነው። ጾም እየታወጀ የመጨረሻ ለጴንጤው ማህበረሰብ አንድ ጥያቄ አለኝ። ግን የጸደቀ ሰው ምን ሊያደርግ ነው የሚጾመው? በአብ ቀኝ የተቀመጠ ሰው ምን ሊያደርግ ነው የሚጾመው? እኛ በአብ ቀኝ ነን ትሉ የለ? በአብ ቀኝ የተቀመጠ በክብር የተቀመጠ ጴንጤ ምን ሊያደርግ ነው የሚጾመው? ምን ሊያደርግ ይጾመው? ምን ጎሎባችሁ? ቅድስናው የእናንተ ነው። ቅዱሳን ጾም ያደርግላችኋል። በአብ ቀኝ የተቀመጣችሁ እናንተ ስለምን ትጾማላችሁ ነው ጥያቄው። መልሱልን ከቻላችሁ። ተመልሰናል። በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብሎ ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እኔው በየቀኑ የምበላውን ምግብ ማሳየት የለብኝም። እንግዲህ የፕሮቴስታንቱ ዓለም ጾም አውጇል ለአንድ ወር። እኛ አባት ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡት መጾም ሰልችቷቸው፣ መስገር ሰልችቷቸው፣ ጸሎት ማድረግ ሰልችቷቸው ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጾም፣ ጸሎት፣ ስግደት እነዚህን የመሳሰሉት ግዴታ ነው። የጾምም ጊዜ ደግሞ የታወጀ ጊዜ ነው። በዚህ ሁሉም ኦርቶዶክሳውያን የመጾም ግዴታ አለባቸው። ይሄ ነገር ሳይፈልጉት ቀርተው መከራን መቀበል ስለማይፈልጉ ከቤቱ እየወጡ ወደ ፕሮቴስታንቱ ዓለም ተጉዘዋል ማለት ነው። እንግዲህ አሁን ደግሞ ፕሮቴስታንቱ ዓለም ጾምን አውጇል እና እንደው በዚህ ጾም በርገርስ ይበላል ወይ? ስጋ ሲበላል ወይ? እንደ ልብ እንደተፈለገ ነው ወይስ የሚኖረው?
እንዴት ነው አሁን ጾሙንስ እንዴት አድርገው ነው የሚችሉት? እስቲ እነዚህን ጥያቄዎች መልሱልኝ። በእግርም በግብርም ነው ቤተክርስቲያናችን ክርስቶስን የምትከተለው። ለፋሲካ ብቻ አይደለም የምናመልከው፣ እኛ ሲሰቀል የምናመልከዋለን። ክርስቶስ ወደቀ ብላ ልጆቿን ይዛ እቺ ኦርቶዶክሳዊት ቤተክርስቲያን ትሰግዳለች፣ ትወድቃለች። እሱ የደም ላብ አልቦታል። ቤተክርስቲያን ልጆቿን ላብ እስኪወጣቸው እየሰገዱ እንደወደቀ እየወደቁ እንደተነሳ እየተነሱ ክርስቶስን እንዲመስሉ ታስተምራለች። ክርስቶስ መናኝ ነበር። ምድር ላይ ሀብት አልነበረው። መናኞች አሏት፣ በዱር በገደል የሚቀበዘበዙ የሚንከራተቱ ባህታውያን አሏት፣ መነኮሳት አሏት። ክርስቶስ ሙሽራ ነው። ቤተክርስቲያን ሙሽራይቱ ነች፣ እሱ ሙሽራ ነው። ስለዚህ በተክሊል በቁርባን የሚጋቡ ሙሽሮች አሏት፣ ክርስቶስን የሚመስሉ በሁሉ ነገር ክርስቶስን መምሰል የቤተክርስቲያን ዓላማ። አሁን ሰሞኑን እንጾማለን። እሱ ስለ ጾም ነው እንጾም። በጣም የሚገርመው ሁሉም ባይሆኑ አንዳንድ ጎረቤቶቻችን ጌታ ጾሞልናል ስለዚህ እኛ አንጾምም ይላል። ጌታ የጾመው እኛ እንዳንጾም ነው የሚለው። ተስማማላችሁ? ምመና ጌታ ጾሞልናል የሚሉ ሰዎች ብንጠይቃቸው ምንድነው? ጌታ ምድር ላይ ያለ ምግብ በልቷል አልበላም? አልበላም? ውሃ አስጠጥቷል አልጠጣም? እንቅልፍስ ተኝቷል አልተኛም? ስለዚህ ጌታ ጾሞልናል ብለው የማይጾሙ ሰዎች ጌታ እንቅልፍ ተኝቶልናል ብለው ማቆም አለባቸው። እንቅልፍ ለምን ይተኛሉ? ጌታ ተኝቶልናል። ምግብ ለምን ይበላሉ? ጌታ ምን ብሎልናል? በልቶል። እንዴ መርጦ ነው እንዴ? ከመሃል ጾሟን ብቻ ነው እንዴ ጾሞልናል የሚባል? ብዙ ነገር አድርጎልናል እኮ። አራያ ሊሆነ ምሳሌ ሊሆነ ክርስቶስ በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ አልመለሰው፣ ዘለለው። ምን እንዳለ ታውቃላችሁ? ማቴዎስ ወንጌል ምዕራፍ 6 ላይ ጾም ያስፈልጋል ወይስ አያስፈልግም የሚለውን ጥያቄ ዘለለውና ስትጾሙ አለ። ምን ስትሉ? ያው መጾማችሁማ የታወቀ ነው። ክርስቲያን ከሆናችሁማ ምን ትላላችሁ? ስለዚህ ስትጾሙ እንደ ግብዞች አትኑ አለ። መጾም ጥያቄ ውስጥ አይገባም። ራሱ ጾም ያስፈልጋል አያስፈልግም የሰይጣን ጥያቄ። ክርስቶስ ዘለለውና ስትጾሙ ብሎ አፈጻጸሙ ላይ ነው ማብራሪያ የሰጠው እንጂ መጾምማ የማይቀር። የኛ ቤተክርስቲያን መንፈሳዊት ክርስቶሳዊት ቤተክርስቲያን ስለሆነች ሰበብ እየፈለገች ነው የምትጾም፣ ሰበብ እየፈለገች። አሁን ጌታ ጾመ ብላ ታጾመናለች። ትንሽ አረፍ ታረገና ደግሞ ሐዋርያት ጾመዋል ብላ ታጾመናለች። ትንሽ አረፍ አርጋ ደግሞ ፍልሰታ ታጾመናለች። ልክ እንዴት ነው ወላጆች ታውቃላችሁ፣ ምግብ ሲያጎርሱ እችም ጉረስና የመጨረሻ በቃ ከዚህ በኋላ አትጎርስ የሚሉት ነገር አለ። ቤተክርስቲያን ጾምን እንደ ምግብ ነው የምትሰጠን። አንዴ ተፈታ አንዴ ተያዘ እያለች እያረሳሳች ማለት እቺ አጭር ነች። ወይ 3 ቀን ነው 2 ጾም አለ። አንድ 9 ቀን 10 ቀን ካረፍክ በኋላ ደግሞ አብይ ጾም ብላ ትመጣባለች። የመጨረሻ እያለች ማለት የዚች ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ። ለመብላት አይደለም ሰበብ የምትፈልገው ለመጾም ነው ቤተክርስቲያን። በጣም የሚገርም ነገር ልንገራችሁ። አንድ ሰው በበሽታ በጽኑ በሽታ ቢታመም በህመሙ ምክንያት መጾም ካልቻለ እንዳይጾም ይፈቀዳል አይደል? እንዲበላ። የሚገርመው ግን በስርዓተ ቤተክርስቲያን ያ ሰው ከዛ በሽታ እንደማይድን እርግጥ ከሆነና የሚሞት ከሆነ ቤተክርስቲያን በቀረው ዕድሜ እንዲጾም ነው የምታረው። እንዲጾም እስኪሞት ይብላ ሳይሆን እስኪሞት ምን ይበል ይጾም። ጥቅሙ ስለገባት ነው። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማር ይስሐቅ ምን ይላታል? እማ ለጸሎት የጸሎት እናት ናት ጾም። የማይጸልይ ሰው ጸሎት የሚጀምረው ሰሞኑን ነው። ቤተ ክርስቲያን የማይሄዱ ሰዎች ብዙ ጊዜ ቤተ ክርስቲያን የሚሄዱት መቼ ነው? በጾም ወቅት ነው። እማ ለጸሎት የጸሎት እናት ነች ጾም። ወእህታ ለአርምሞ ለዝምታ ደግሞ እህት ነች። ሌላ ቀን አፉ የማይዘጋ ሰው እኮ በጾም ወቅት ዝም ይላል፣ ሲርበው ጸጥ ይላል። ኦርቶዶክስ ቤተ ክርስቲያን ይህንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ከሆነ
እሺ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። Who the fuck are you? Excuse me. ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። መላእክትን ጥምድ ያደረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብን? እንዴት መላእክት እንዴት ይጠመዳል? መላእክት እንዴት ጠምደዋል? በደንብ ስማኝ። ልመድ እዚህ ለመኖራቸው እውቅና ስጥ፣ ክብር ስጥ። ለምን ካልከኝ አሉ እዛ ሰማይ ምንድነው የምናየው ካልከኝ ብዙ መላእክት እናያለን። ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል። በአምላካቸው ፊት ለማገልገል የተሰየሙ ብዙ መላእክት በዘርፌ ላይ የሰጡትን አስተያየት እያየው ነበርና እኔ ሳስበው እንዲያው መመለስ ፈልጋለች። የሆነ ያልተረጋጋ ነገርም አላት ሳያት እግዚአብሔር እንደሚፈውሳት። ግን ደግሞ ይሄ ተገፋው፣ ተሰደብኩ፣ ተደበደብኩ የሚባለው ፋሽን ዛሬም ድረስ መምጣቱ በጣም ይገርማል። በጣም 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 እና ኢየሱስ ስላልኩኝ ተሰደብኩ፣ ኢየሱስ ስላልኩኝ ተገፋው፣ ኢየሱስ ስላልኩኝ እንዲሆንኩኝ የሚባል ነገር በጣም እንዲያው ያለፈበት ፋሽን ሆኖ ዛሬም ድረስ ሲጠቀሙት ያሳዝናልና በዚህ ላይ እኔ አንድ ካገኘሁት አይቀር ሀሳብ ሊሰጡ የሚፈልገው ከኦርቶዶክስ የወጡ ሰዎች ብዙ ጊዜ ስናያቸው ይሆን ያለ መረጋጋት፣ መረበሽ፣ በቃ ስቴብል አለመሆን፣ ይሆን ጭንቅ ማለት ፊታቸው ላይ ራሱ የሚነበብ ነገር አለ እና ያንን ግን በምንድነው ሊሸፍኑ የሞክሩት? በቃ ቤተክርስቲያኗን በመስደብ ቤተክርስቲያኗ ላይ በብዙ ነገር በመናገር በኋላ ደግሞ ተገፋው ማለት እና ይሄ ነገር እንዴት ነው የሚያዩት? እኔ የዘርፌን ብቻ አይደለም እግዚአብሔር ይመልሳት። እውነቱን ለመናገር የጠፉትን ሁሉ እግዚአብሔር ቢመልሳቸው ደስታችን ነው። ግን አሁን ላይ ይሄ አጀንዳ ተደርጎ እንዲያው አቴንሽን በቃ እዩኝ፣ እወቁኝ፣ ዝም ነው ጽም ማለት ጭጭ አለ ረጭ አለብኝ የሚል አይነት ስሜቶች እየመጡ እርግጠኛ ነኝ እሷ ብቻ ሌሎቹም ይቀጥላሉ ገናና እኛ እንደ ክርስቲያን መጸለይ ነው ያለብን፣ እግዚአብሔር ይርዳት። ግን ደግሞ እንደ ክርስቲያን ደግሞ ምንድነው ኤክስፔክት ማድረግ ያለብን? እንደዚህ ነገሮች ስናይ የኛስ ሪስፖንስ ምንድነው መሆን ያለበት? አንዳንድም ከቁጭት አንጻር የማየውን ነገር የሚናገሩ አንዳንድ ነገሮች ስላየው ምንድነው የኛስ ምላሽ መሆን ያለበት? ዲያቆን አዎ እርስዎ ይቀደሙ እንጂ ከትላንትና ወዲህ ሀሳብ ስለሰጠሁበት በዚህ ጉዳይ ላይ ሰፋ ያለ ጊዜ በዘርፌ ላይ ገባውና እንደውም ለመነሻ እንዲሆን ካስፈለገ ሁለት ነገር ማንሳት፣ አንደኛ እኔ ይመስለኛል ለመመለስ ፈልጋ ነው ይለው እንውሰደውና ግን በዋናነት በዚህ ወቅት ቃለ መጠይቅ ያደረጉት የበነሱ ዘንድ ትልቅ ያው ሆኖ ስለተገኘ ዮኒ ማኛ እርስ በርሳቸው ያለው ክፍፍል በጣም ስላነሳው ይሄን ነገር ከበር ለማድረግ እሷን የናስቶ አጀንዳውን ወደዚህ ኳሳውን ወደዚህ ለማዞር ነው እንጂ እርስ በርሳችሁ ዲቤት ግቡ፣ እርስ በርሳችሁ እንገናኝ፣ ዮኒ ማኛ ጋር እንገናኝ፣ እንደዚህ እናደርግና ሉተራውያንና ምናምን ስለተባባሉ እችኛዋን ወቅታዊ ጉዳይ የሚሸፈንበት ነገር ጠፋ። አሁን ስለዚህ ወደ ኦርቶዶክስ አይደለም እርስ በርሳችሁ ተግባቡ የምትለው አቃል በምን ትሸፈን? እኔ ይመስለኝ ይሄ ነው እና ተቆርቁራ ነው ልትመለስ ፈልጋ ነው ያርግ። እኔ በጣም የምፈልገው እሱ ያርግላት። ግን የሚኮነው ግን በክስ ነው ወይ? ደግሞ እኮ የሚገርም ሁሉም ሰው እንዴት አንድ አይነት ይሆናል? አንድ አይነት ሙዚቃ፣ አንድ አይነት ትልምት፣ አንድ አይነት ንግግር፣ ሁሉም በቃ ማንም ብጠይቀው ክርስቶስ ስላልኩኝ ኢየሱስ ስላልኩኝ ሁሉም ደግሞ የሁሉም ተሐድሶ ውስጥ የሚገባ ዘማሪ ንግግር ይችላል። እንደው አብዴት አይደረግም እኮ ቢያንስ ይነቀራንም አይሉ እና ፋንቱ ወልዴ ድሮ የዘመረችው ጻን ያን የዘመረችው መዝሙር አለ አይደል? ሞት ነው ረሃብ ከክርስቶስ ፍቅር የሚለይ የሚል መዝሙር ዘመረች። ይሄን ስትዘምር ፋንቱ ክርስቶስ ለምን እንደምትዩ ከክርስቶስ ፍቅር የሚለየን ያለሽ እንዴ ውጭ ብለን ያባረርናት። ከፋንቱ ወልዴ በፊት አልዘመረች መቼስ ዘርፌ በጣም ጥንታዊ የቆየ መዝሙር እውነት ስለሆነ ኢየሱስ ክርስቶስ የሚለው የንስሐ የይልማ መዝሙር ስንዘምር ኢየሱስ ለምን ብለህ ጠራ ብለን ነው እኛ ይልማን ያባረርነው እንዴ? በጣም የይልማ መዝሙር እኮ በጣም ብዙሃኑ እኮ እንደም እኮ ስለ ነገረ ክርስቶስ ነው። ዲያቆን ኢየሱስ የስጠራ ስሙን እንደዚህ ሆንኩ ብሎ የሚናገሩ ሰዎች ማለት ይልማን አልሰማችሁም? እውነት ስለሆነ ኢየሱስ ክርስቶስ ሲል ኢየሱስ ለምን አልክ ብለን ያለው
በጣም እና አንዳንዴ ስሙን ስንጠራ እኛ ቤት የትኛውን ስም ነው የጠሩት? ቅድም በተማርነው መሰረት የጌታ ትምህርት ነው የሐዋርያት ትምህርት የሆነ ነው የትኛው ትምህርት ነው የጠሩት የሚለው ነው። እና እኔ እንደውም ከቻልክ ያሪዶ በዚህ ሰዓት ሳይሆን ወይ ከቻልክ ወይም ነገ ከነገ የሆነ ፕሮግራም ያዝና በዚህ ጉዳይ ሪፍሌክሽን ስጥበት ከተባለ መስጠት እንችላለን። እንደውም እኔ ከትላንትና ወዲያ ካነሳው በኋላ ከትላንትና ዛሬ አላነሳው። ለምን መሰለህ? ለምን አጀንዳ እናረጋታለን? ማለት ርዕስ ልሁን ብላ እያሰበች የነበረችን ሴት በቃ በጉዳዩ ላይ ሪፍሌክሽን ከሰጠን በኋላ ለምን አጀንዳ የምናረጋት? እኛ ማለት የሰው ቁጥር የለብንም፣ ችግር ከመጣች ትምጣ። ስፔሻል ቄደር የለንም፣ ስፔሻል ቁርባን የለንም፣ ለዘርፉ የተዘጋጀ የሚባል የለን። ለምን አጀንዳ የምናረጋት? ከመጣች ትምጣ በእውነተኛ ንስሐ። ግን ምንድነው ምናልባት ሰዎችን እያሰናክለች ከሆነና እያኮበኮቡ ላሉ እየመጡ ላሉ ሰዎች በር የዘጋችን ከሆነ ትምህርት እንዲሆን ሪፍሌክሽን እንስጥበት ካለ እንስጥበት። እንዲሁም እኔ አጀንዳ ማድረጉ ብዙም እንትን አይደለም። ግን እኛ እንደዚህ አይነት ነገሮች ይመጣሉ። ምክንያቱም ሁሉም እንደዛ ነው እንዳልካቸው ለሴም ሪዝን ያቀረበው ተገፋው፣ እንዲሆንኩ ሌሎችም ተገፋው እንዲህ የሚል ነገሮች እናያለን ተደጋጋሚ። እና እነዚህ ነገሮች ይቀጥላሉ። ገና ትምህርት የሚያነሳ የለም። እውነቱን ለመናገር እስቲ የትኛው ነው ነገረ ስላሴ ትምህርት ተቃውሞ የወጣው? ነገረ ስጋዊን ትምህርት ተቃውሞ፣ ነገረ ቁርባን፣ ነገረ ጥምቀትን፣ ነገረ ትንሣኤ ሙታንን ትምህርት ተቃውሞ የወጣው የሚላል ደግሞ ሲጀምር ዲያቆን አንድ በጣም ማስተዋል ያለብን ነገር አምላካችን ኢየሱስ ክርስቶስ እኮ ሲያስተምረን ሐዋርያትም ሲያስተምሩን በተለይ ክርስቶስ ሲያስተምረን ስለ ስሙ መከራ ልንቀበል ነው። መቼም ክርስቲያን ነው መከራ መቀበላችን እኮ እንደውም ጸጋ ነው፣ ደስታ ነው። እንደውም በመከራ ደስ ይበላችሁ። በሁሉ መከራ እኮ ደስተኞች ናቸው ሐዋርያት። እና እንዲሁም መከራው ክርስትናችንን የሚያጠብቅ መከራው እንዲሁም ደስ የሚያሰኘን መሆን ሲገባው መከራው ከክርስቶስ አስወጣኝ፣ መከራው ጥምቀትን እንድክድ አደረገኝ፣ እንዲሁም መከራው ቁርባን እንድክድ አደረገኝ የሚለው ነገር በጣም የሚገርም ምክንያት የሚያስቀው ነው። ግን ደግሞ በጣም ለማያነቡ ክርስቲያኖች ግን ለካ እንዲህ ናት ቤተክርስቲያን የሚልም ደግሞ ውሸት ሲደጋገሙ እውነት ስለሚመስል ከዛ አንጻር ነው እንጂ እውነት ጊዜ የሚገባና እውቅና መስጠት የሚገባው ነገር ሆኖ አይደለም። ግን ደግሞ አሉ ልባቸው ገና ያልጸና ያልበረታ ገና እየመጡ አሉና ቤተክርስቲያኗን ጥላሻት ሲቀባ የሚደነግጡ አሉ። እንደዛ ነው የሚሉ አሉ። እና የሆነ ነገር ኮሽ ሲል አሃ ለካ እንደዚህ ነው ቅድም ገሌ ላይ ደረሰው የሚል ነገሮች ስላሉ ከዛ አንጻር ነው እንጂ አጀንዳስ መሆን አይጠበቅባትም። እንዲያውቁ ደግሞ ምንድነው ታውቃለህ? የሆነ አንድ ቪዲዮ የሰሩት አለ ምንድነው የሚል አንጫጫቸው እኮ ይኸው ዘርፌ ሪፍሌክሽን በጣም እኔ ፕሮቴስታንት ወገኖቻችን ግን በጣም ዘማሪ አተን መስሏቸው ይሆን? ያውን በዚህ ዘመን ጨቅ ዘማሪ እኮ ነው ያለን ማለት ይሄ ነው ማለት የሚዘምርን አውደ ምሕረት ላይ አተን የእሷ መውጣት አንገብግቦን የሚያንገበግበን እኮ የእሷ ነፍስ መጥፋቱ ነው እንጂ አውደ ምሕረት ላይ የሚዘምርን አተን ተቆጭተን እኮ አይደለም እንዴ። ከዘርፌ እኮ የሚበልጡ እኮ ብዙ ድንቅ እኮ ዘማሪያን እኮ አሏት ቤተክርስቲያን። እና አንዳንድ ጊዜ አንጫጫጫቸው እኮ እንደዚህ እኮ ይሉ ተንገበገቡ እዛ ቤት ያችርስ ለመቀየር ነው። ስለዚህ እኔ ማስበው እንደውም ፔንቴኮስታሎችና ሉተራውያን የቀጠሉትን መባላት እርስ በርሳቸው መጀመሪያ ያጡ። ከመጣች እሷ ካንገበገባት ይኸው ቤቱ የእግዚአብሔር ቤት ነው፣ የጋራ ነው ቤታችን። ማንም አስመላሽና አስወጪ ኮሚቴ የለም። ከመጣች በእውነተኛው ንስሐ በትክክለኛ መንገድ ትምጣ። ቤቱ የእግዚአብሔር ቤት ማለቅ በትክክል ታገልግል። የእሷ ምናልባት አሁን መዝሙሬ እንዳልከው የሚያሰናክል ከሆነ ሰዎችን የሚያጠፋ ከሆነ እና ምናልባት አንዳንዶቹን የዋሃኖች እውነት ነው እንዴ ብለው የሚሉ ከሆነና ምናልባት ደግሞ እየመጡ ላሉ ሰዎች ወደ ቶስ ምጣ እንዲህ ብለው ፈራ ተባ የሚሉ ሰዎች አሉ። እነዛን ሰዎች በር ዘግታ ከሆነ በቃ አንድ ጊዜ በዚህ ጉዳይ ላይ በደንብ አድርጎ ቤተክርስቲያን ነገሮችን እንዴት ትገልጣለች? በስብከቷ በዝማሬዋ እንዴ